በማይታመን ዋጋ መሃል አዲስ አበባ ላይ ካሉበት ሆነው ቤት ይግዙ። ከዲያስፖራ መንደር ዲኤምሲ ሪል ስቴት ቀድመው ለመጡ 20 ሰዎች 30% ቅናሽ አዘጋጅተናል። 8% ብቻ ከፍለው ቀሪውን በግንባታ ሂደት ይከፍላሉ። 60% የባንክ ብድርም ተመቻችቶሎታል። የትም ሀገር ሆነው ቢገዙ በ3 ቀን በዲኤችኤል ካሉበት እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ ከ431 ሺህ ቅድመ ክፍያ ጀምሮ እንዲሁም የንግድ ሱቆችን አዘጋጅተናል። በ65 ሺህ ካሬ ሜትር ላይ ያረፉትና በአልሙኒየም ፎርም ቴክኖሎጂ የተገነቡት አፓርትመንቶቻችን ከሊፍት እስከ መዋኛ ገንዳ ያሟሉ ናቸው። ለመጨረሻው ህንጻ በቅናሽ ዋጋ ይሻሙ። ስልክ 0980495176 0910034497 ይደውሉ። ዲኤምሲ። ቀይ ባህርና የኢሳያስ ዛቻ። በአዲስ አበባ ከተማ በቀይ ባህር ጉዳይ ምክክር በተደረገ በማግስቱ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ 34ኛውን የኤርትራ የነጻነት ቀን ሲያከብሩ ከባድ ዛቻና ማስጠንቀቂያ ስለ ቀይ ባህር አስተላልፈዋል። በቀይ ባህር ጉዳይ ኢትዮጵያ አይመለከታትም የሚል መልእክትም አስተላልፈዋል። የኢትዮጵያ መንግስት ጦር በሚወዱ ቡድኖች ከጀርባ የሚዘወር የሚል መልእክት ማስተላለፋቸውም ብዙዎችን አስገርመዋል። የኢትዮጵያን መንግስት በአደባባይ ያብጠለጠሉት ፕሬዝዳንት ኢሳያስ አፈወርቂ በትላንትናው ዕለት በተከበረ የኤርትራ ነጻነት ቀን ላይ በቀይ ባህር ዙሪያ በሚወራው ነገር ላይ እንዲህ ብለዋል። የኢትዮጵያ መሪዎች በቀይ ባህር ላይ ባህር በር እንፈልጋለን እያሉ የሚያሰሙት ከንቱ ምኞት መቆም አለበት። ይህ ዓለም አቀፍ ሕግን የሚጻረር አካሄድ ነውና ምኞታቸው ከሐሳብ አልፎ ሌላ ነገር ውስጥ ከገባ የአፍሪካ ቀንድ ሰላምና መረጋጋት ያጣል። ፕሬዝዳንቱ ይህን ከተናገሩ በኋላ እንዲህ በማለት አከሉበት። ይህንን አጀንዳ ማን እንዳመጣው እናውቃለን። አጀንዳ የኢትዮጵያ መሪዎች ያመነጩት ሳይሆን ምዕራባውያን ጉልበተኞችና ኢምፔሪያሊስቶች የቀረጹን ነው ሲሉ ፕሬዝዳንት ኢሳያስ አፈወርቂ ተናግረዋል። የሚገርመው ነገር በኤርትራ 34ኛ የነጻነት ቀን ላይ አሜሪካን ክፉኛ ወቅሰዋል። ፕሬዝዳንት ኢሳያስ አፈወርቂ ከጎረቤት ኢትዮጵያና ሱዳን ከውጭ ደግሞ አሜሪካን በሰፊው ተችተዋል። ኢሳያስ አፈወርቂ በአስመራ አሜሪካን ኢምፔሪያሊስት የመሳሰሉት ቃላትን ተጠቅመው ሲወቅሱ፣ በሌላ በኩል አሜሪካ ለኤርትራ 34ኛ የነጻነት ቀን እንኳን አደረሳችሁ ብላለች። አሜሪካ ኤርትራ ከኢትዮጵያ ተነጥላ ራሷን የቻለች ሀገር እንድትሆን እገዛ ያደረገች ሀገር ናት። በወቅቱ ኢትዮጵያ ከሶቪየት ህብረት ጎን በመሆን የሶሻሊስት ሀገራትን ጎራ የተቀላቀለች ሀገር በመሆኗ አሜሪካ የኢትዮጵያን መንግስት የሚቃወሙ ኃይሎችን እንደምትደግፍ ይታወቅ ነበር። ኢሳያስ አፈወርቂ ፕሬዝዳንት ሆነው ማስተዳደር ከጀመሩ በኋላ ግን አሜሪካና ኤርትራ እሳትና ጭድ ሆነው ቀጥለዋል። 34ኛውን የኤርትራ ነጻነት ቀን በማስመልከት የአሜሪካ መንግስት እንኳን አደረሳችሁ መልእክት እንዳስተላለፈ ተገልጿል። የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ ማርኮ ሩቢዮ በዩናይትድ ስቴትስ ኦፍ አሜሪካ እና በመላው ዓለም ለምትገኙ ኤርትራውያን እንኳን ለ34ኛ ዓመት የነጻነት በዓል በሰላም አደረሳችሁ ሲሉ መልእክታቸውን አስተላልፈዋል። ሩቢዮ አጋጣሚውን ተጠቅመው ባስተላለፉት መልእክት ላይ የኤርትራን ታሪክና ባህል የሚያነቃቃውን ጥልቅ መንፈስ እንገነዘባለን፣ እንዲሁም በአፍሪካ ቀንድ ሰላምና ብልጽግናን ለማስፈን ያለን የጋራ ቁርጠኝነት ጭምር ብለዋል። በሚቀጥሉት ዓመታት ሀገራቸው አሜሪካ ከኤርትራ ህዝብና መንግስት ጋር ያላትን ይበልጥ ለማጠናከር እንደሚሰሩ የኤርትራን ነጻነት ቀን በማስመልከት ባስተላለፉት መልእክት ላይ ተናግረዋል። እስካሁን ድረስ ኤርትራን እንኳን አደረሳችሁ የሚል ይፋዊ መግለጫ ካወጡት ሀገራት መካከል አረባዊት ሀገር ኦማን ናት። ኦማን ለኤርትራና ለኤርትራ ህዝብ እንኳን ለነጻነት ቀን አደረሳችሁ ካለች በኋላ ፕሬዝዳንት ኢሳያስ የሀገራቸውን ህዝብ ወደ ላቀ ኢኮኖሚ እድገት በማሸጋገር ስኬት እንዲገጥማቸው ምኞታቸውን ገልጸዋል ሲል የኦማን ብሔራዊ ዜና አገልግሎት ዘግቧል። ለኤርትራ የነጻነት ቀን የደስታ መግለጫ መልእክት በመላክ ኦማን ቀዳሚዋ ሀገር ናት ተብሏል። ወደ ቀይ ባህር ጉዳይ እንመለስ። ቀይ ባህር አሁን ኢትዮጵያና ኤርትራን እያወዛገበ ያለ ጉዳይ ሆኗል። ኢትዮጵያም በባህር በርና በወደብ ጉዳይ ከሶማሊያ ወደ ኤርትራ ፊቷን ያዞረች ይመስላል። በአዲስ አበባ ከተማም ስለ ቀይ ባህር ጥብቅ ምክክር እየተደረገ እንዳለ ለማወቅ ችለናል። በሌላ በኩል ደግሞ ኤርትራ በቀይ ባህር ጉዳይ በጭራሽ አልደራደርም እያለች ነው። የሁለቱ ውሃዎች አብይ ስትራቴጂ በሚል ርዕስ አምና የውጭ ጉዳይ ኢንስቲትዩት ያሳተመው ጥብቅ ሰነድ ስለ ቀይ ባህር ብዙ መረጃዎችን የያዘ ሆኖ ተገኝቷል። ስለ ቀይ ባህር ሰፊ ትንታኔ በሚሰጠው ሰነድ በታተመበት ወቅት ከሪፖርተር ጋር ቆይታ አድርገው የነበሩት በውጭ ጉዳይ ኢንስቲትዩት ከፍተኛ ተመራማሪ የሆኑት ዶክተር እስከዳር ታዬ ኢትዮጵያም ልክ እንደ ሌላው ሀገር ሁሉ ይገባኛል የምትለውን ብሔራዊ ደህንነትና የብሔራዊ ጥቅም አጀንዳ ወደፊት ይዛ መምጣትና ዓለም አቀፍ ተገዳዳሪነት መፍጠር አለባት በማለት በፖለቲካ ሳይንስ ፓወር ፕሮጀክሽን ስለሚባለው እንቅስቃሴ ምንነት በሰፊው አስረድተው ነበር። ከቱርክ፣ ከአውሮፓ፣ ከእስያና ከአሜሪካ የመጣ አካል ብዙ ርቀት አቆራርጦ
ቀይ ባህር ዳርቻ ላይ ይገባኛል የሚለውን ጥቅም ለማራመድ ሲጥር ኢትዮጵያ ዳር ቆማ ልትመለከት እንደማይገባ የጠቀሱት ዶክተር እስከዳር ኢትዮጵያን ብትሆን በቀጠናው በዓለም አቀፍ መድረኮች የራሷን ፓወር ፕሮጀክት ማድረግ ወይም ተገዳዳሪ መሆን አለባት ሲሉ ነበር ያብራሩት። ይህ ስትራቴጂክ ዋታ የፈጠረው ነው መንግስት የሚልለት የኢትዮጵያ የባህር በር ማግኘት ጥያቄ መነሳት ባለፈው 1 ዓመት ጠንከር ብሎ መምጣቱ የአባይ ጂኦፖለቲካ አቅጣጫ ለውጧል የሚል ስሜት አሁን ላይ መፍጠሩን በርካቶች ይጠቅሳሉ። ኢትዮጵያ የቀይ ባህርን ወደብ ለመጠቀም ፍላጎት እንዳላት በተለያዩ ሚዲያዎች በስፋት እየተዘገበ ይገኛል። በሌላ በኩል ደግሞ የኤርትራ መንግስት በሀገሩ ሉዓላዊነት ላይ ለድርድር እንደማይቀርብ እያስታወቀ ይገኛል። ቀይ ባህር ከየት እስከ የት ድረስ እንደሚያካልል አጠር ያለ መረጃ እናካፍላችሁ። ቀይ ባህር ከደቡብ ሶሪያ ተነስቶ በእስራኤልና በዮርዳኖስ በማድረግ በሲናይ አቋርጦ ወደ ቃባ ሰላጤ ይገባና ኢትዮጵያን ለሁለት ሰንጥቆ በኬንያ በኩል እስከ ታንዛኒያ የሚደርሰው የትልቁ ስምጥ ሸለቆ አካል ነው። ቀይ ባህር 2250 ኪሎ ሜትር የሚረዝም ሲሆን ምጽዋ አጠገብ ያለው የቀይ ባህር ስፋት ከ306 እስከ 355 ኪሎ ሜትር እንደሚደርስ መረጃዎች ያመለክታሉ። በባቤል መንደብ በኩል የቀይ ባህር ስፋት ከ26 እስከ 29 ኪሎ ሜትር ግድም ይሆናል። ዶክተር ያዕቆብ ኃይለማርያም የኢትዮጵያ የባህር በር ጥያቄ በሚል ባዘጋጁት በጥናት ላይ የተመሰረተ መጽሐፍ ገጽ 14 ላይ እንዲህ ይላሉ። በ2008 ዓ.ም በዓለም 44 ወደብ አልባ ሀገሮች ሲኖሩ ከነዚህ ውስጥ 31 ያሉ ማለትም 70 ከመቶ የሚሆኑት ድሃ ሲሆኑ 13ቱ ደግሞ የድሃ የሚባሉ ናቸው። 13ቱም የድሃ ሀገሮች በአፍሪካ ውስጥ የሚገኙ መሆናቸው እንዳለ ሆኖ ኢትዮጵያም ከነዚህ ሀገሮች ተርታ ተመድባለች። እነዚህ ወደብ አልባ ድሃ ሀገሮች ወደ ውጭ የሚልኳቸው ምርቶቻቸው በአንድና በሁለት ሰብሎች ወይም በአንድና በሁለት የኢንዱስትሪ ውጤቶች ወይም ጥሬ ዕቃ የተወሰኑ ናቸው። ከዚሁ ገለጻ ጋር ተመሳሳይነት ያለው ገለጻ የሰፈረው ደግሞ የምጣኔ ሀብት ምሁር በሆኑት ፖል ኮሊየር መጽሐፍ ነው። ምሁሩ ድሃ በሆኑ አካባቢዎች የሚገኙ ወደብ አልባ ሀገሮች ከአራቱ የልማት ማነቆች በአንዱ ማለትም በወደብ አልባነት ተጠፍረው የተያያዙ ናቸው። የባህር በር ካለህ ገበያህ መላው ዓለም ነው። የባህር በር ከሌለ ደግሞ ገበያህ የጎረቤት ሀገር ብቻ ነው። በጥቅሉ ወደብ አልባ ሀገሮች የጎረቤቶቻቸው እስረኞች ናቸው ብለዋል። ጄፍሪ ሳክስ የተባለ የምጣኔ ሀብት ምሁርም ከላይ የተጠቀሱትን ሀሳቦች በመደገፍ የባህር ጠረፍ ለኢኮኖሚ ልማትም ሆነ ለፈጣን እድገት የሚያበረክተውን አስተዋጽኦ በስፋት ዳሰዋል። በተለይም ከቻይና፣ ደቡብ ኮሪያ፣ ጃፓን፣ ኢንዶኔዥያ፣ ሲንጋፖር ወዘተ የኤዥያ ነብሮች አስገራሚ እድገት በስተጀርባ የወደብ ወይም የባህር በር የምዕራብ ዓለም እርዳታና ብድር ያበረከቱት አስተዋጽኦ የአንበሳውን ድርሻ ይይዛሉ ባይ ናቸው። ወደብ ይዘው ለትርምስና ለድህነት የተጋለጡ እንደ ሶማሊያና ኤርትራ ያሉ ሀገሮች ካልሆኑ በስተቀር ብዙዎቹ ቢያንስ የተረጋጋ ኢኮኖሚ ፍሰትና የህዝብ ተጠቃሚነትን ማረጋገጣቸውም በተለያዩ ተንታኞች ተረጋግጧል። የኢትዮጵያ ሰሞነኛ ምላሽ ስለ ቀይ ባህርና ስለ ወደብ። የኢትዮጵያ የባህር በር ጥያቄ ሰፊ የህዝብ ድጋፍ ያለው እንደመሆኑ በሰላማዊና በዲፕሎማሲያዊ መንገድ ምላሽ እንዲያገኝ እየሰራች መሆኑን የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፈር በድሩ ከሰሞኑ ገልጸዋል። ይህም በቀይ ባህርና በኤደን ባህረ ሰላጤ መተሳሰብን ማጎልበት፣ የጋራ መግባባትን መፍጠር፣ ሰላም፣ ደህንነትና ብልጽግና ለማሳደግ ያለመ ነው ሲሉ ተናግረዋል። የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፈር በድሩ ሶስተኛ የቀይ ባህርና የኤደን ባህረ ሰላጤ ምክክር መድረክ ትላንት በአዲስ አበባ ሲካሄድ በወቅቱ እንደገለጹት ኢትዮጵያ አባይ ወንዝና ቀይ ባህርን ስትራቴጂካዊ ጉዳዮቿ አድርጋ ትመለከታለች። የኢትዮጵያ የባህር በር ጥያቄ ሰፊ የህዝብ ድጋፍ ያለው እንደመሆኑ በሰላማዊና በዲፕሎማሲያዊ መንገድ ምላሽ እንዲያገኝ እየሰራች ትገኛለች ብለዋል። አባይና ቀይ ባህር የዲፕሎማሲና የጋራ መግባቢያ ቦታ እንጂ የግጭት መነሻ መሆን የለባቸውም ያሉት ዋና ዳይሬክተሩ የኢትዮጵያ የባህር በር ጥያቄም በዲፕሎማሲና ሉዓላዊነትን ያከበረ መሆኑን ተናግረዋል። ድንበር ተሻጋሪ ስጋቶች፣ ያልተፈቱ ግጭቶችና ከፍተኛ የስልጣን ሽኩቻዎች የቀይ ባህርና የኤደን ባህረ ሰላጤ ተግዳሮቶች መሆናቸውን ጠቁሞ የኢትዮጵያ የባህር በር ጥያቄ ሰፊ የህዝብ ድጋፍና ስምምነት ያለው ሀገራዊ ኃላፊነት ነው ብለዋል። የምክክር መድረኩም ኢኮኖሚያዊ ትብብር ለማጠናከር እንደ የባህር ላይ ወንበዴዎች ያሉ አሳሳቢ ጉዳዮችን ለመፍታት እንደሚረዳም ገልጸዋል። ኢትዮጵያ የቀጠናውን ሰላምና ደህንነት ለማስጠበቅ የጋራ ተጠቃሚነት ከማረጋገጥ አኳያ ከቀጠናው ሀገራት ጋር በትብብር እየሰራች መሆኗን የገለጹት የኢትዮጵያ ውጭ ጉዳይ ኢንስቲትዩት እንደ አውሮፓውያን አቆጣጠር በ2030 በስልጠናና በምርምር አህጉራዊ መሪ ለመሆን እየሰራ ነው። ይህም ተግባራዊ ምርምር ማድረግ፣ የውጭ ፖሊሲ ተዋናዮችን ማብቃትና በዲፕሎማሲ በሰላምና በዓለም አቀፍ ትብብር የልህቀት ማዕከል መሆኑን ያካተተ መሆኑን ተናግረዋል። የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ሌተናል ጀነራል ይመር መኮንን በበኩላቸው
ኢትዮጵያ በቀይ ባህርና በኤደን ባህረ ሰላጤ አንገብጋቢ ጉዳዮችን ለመፍታት የሚያስችል ጠንካራ ግንኙነት በመፍጠር ላይ ትገኛለች ብለዋል። ኢትዮጵያ የቀይ ባህርን ደህንነት ከማስጠበቅ አኳያ የባህር ላይ ዝርፊያዎችን ጨምሮ ሌሎች ህገወጥ ተግባራትን ለመከላከል የሚኖራት አስተዋጽኦ ትልቅ መሆኑንም ጠቁመዋል። የዚህ ትብብር ቁልፍ ትኩረት እንደ የጦር መሳሪያ ዝውውር፣ ጽንፈኝነት እና ህገወጥ የገንዘብ እንቅስቃሴዎች ያሉ የጋራ ስጋቶችን መዋጋት እንደሚያስችል ገልጸው ኢትዮጵያ ከባህረ ሰላጤና ከቀይ ባህር ሀገራት ያላት ግንኙነት ዲፕሎማሲያዊ ብቻ ሳይሆን በጋራ ዕጣ ፈንታ የተሳሰረ መሆኑን ተናግረዋል። ኢትዮጵያ ከአፍሪካ ሀገራትና ከባህረ ሰላጤው ሀገራት ጋር እጅ ለእጅ ተያይዛ በቀጠናው ሰላምን፣ ልማትና ብልጽግናን ለማስፈን በትጋት እየሰራች መሆኑን ገልጸው ቀጠናው ካለመረጋጋት ይልቅ የብልጽግና ድልድይ እንዲሆን፣ ከመጋጨት ይልቅ ውይይትና አንድነትን አካባቢ እንዲሆን ሁሌም የተሻለውን መምረጥ እንደሚገባ አስመዝግበዋል።